ነገ ልደቴ ነው እንደምታውቁት በጣም ደስ ብሎኛል 26 ዓመቴ ነው ሃፒ በርዝዴይ አዶናይ እንኳን ተወለድክ ቀሪ ዘመንህ የተባረከ ይሁንልህ በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ እሱም ቢሆን ግን ሴቶችን ፋይል ይዞ ሚስጥር ይዞ ማስፈራራት ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለውን የሴቶች ጥቃትን ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። እንደተለመደው ማይ ፋሚሊ ይህን ቪዲዮ በላይክ እንጀምራለን። ወደ ቪዲዮ I'm gonna rock them, some of them, some of them. They know me, let's do ነገ ልደቴ ነው እንደምታውቁት በጣም ደስ ብሎኛል 26 ዓመቴ ነው ትልቅ ነገሮች አቺቭ አድርገናል እና እግዚአብሔር የተመሰገነ ይሁን የዘማሪ ገብረ ዮሐንስ ቻሌንጅም አሳክተነዋል ትናንትና 1 ሚሊዮን ገባን ፎሎወር ስማይል ስፔሻሊቲ ዴንታል ክሊኒክ እና በጣም ደስ ብሎኛል ከምታስቡት በላይ በጣም ትልቅ ነገሮች ነው ያሳካነው ይህ እንግዲህ ያሳካውት እኔ ብቻ አይደለሁኝም እናንተም አላችሁበት ኤቭሪዋን ሁላችሁም አላችሁበት ማርያም የሰዎች ቲክቶከሮች በተለይ በጣም ተሳትፈዋል ይህ ቻሌንጅ እውን ለማድረግ በቃ በጣም ከምታስቡት በላይ ትብብር እየጨመረ ነው ምናምንና እኔ በጣም ደስ ብሎኛል እግዚአብሔርን ቴንክ ዩ ሶ ማች ሁላችሁም ላደረጋችሁት ነገር ወዳችኋለሁ ከምታስቡት በላይ ሃፒ በርዝዴይ ቱ ሚ and ቀጣይ አመት አኮራችኋለሁ በእርግጠኝነት ነው የምላችሁ ህይወት በጣም የሚገርም ነው ጋይስ ልንገራችሁ ህይወታችሁ በቅጽበት ሊቀየር ይችላል ኦኬ ሌላ ነገር እንዳታምኑ በቅጽበት ህይወታችሁ ሊቀየር ይችላል አሁን ሜቢ አፈር እየላሳችሁ ልትሆኑ ትችላላችሁ በቃ ህይወታችሁ አሁን ጨለማ ውስጥ ሊሆን ይችላል ሜቢ ተስፋ እየቆረጣችሁ ሊሆን ይችላል ግን ማርያምን እንዳታምኑት ዘላቂ ነው ብላችሁ እንዳታምኑ አይዘልቅም ይቀየራል ታያላችሁ በረከታችሁ እጥፍ ነው የሚሆነው እግዚአብሔር ጊዜው እየተቀየረ ነው ያለው ጊዜው በጣም እየተቀየረ ነው ያለው ሁላችንም አብረን እንቀየራለን ብቻ ይልቀየር ብቻ አይደለም አሁን ያለንበት ጊዜ ሁላችንም እኔም እቀየራለሁ ወንድሜም ይቀየራል thank you for the gift ሁላችንም ህይወታችን ይቀየራል ልንገራችሁ ባይ ዘ ዌይ ማለት ነው የኔ ስኬት የሚቀንሰው የሌላ ሰው ስኬት ሲጨምር ነው ብሎ የሚያስብ ሰው ስቃይ ውስጥ ነው ታውቃላችሁ ሲኦል ውስጥ ነው ልንገራችሁ because ስኬታማ ስትሆኑ የምታስተውሉት ነገር ምንድነው የምትገዙት ነገር ምንም አያስደስታችሁም የሚያስደስታችሁ የሌላ ሰው ስኬት ይሆናል ስለዚህ ካሁን ጀምራችሁ ማለት ነው መወዳደር አቁሙና ሁላችንም አብረን እንለወጥ የሚል ኤነርጂ እናምጣ ሁላችንም ላምበርጊኒ እንንዳ ሁላችንም የሚገርም አፓርትመንት ውስጥ እንኑር ሁላችንም የሚገርም ምግብ እንብላ ሁላችንም ጠግበን እንደር ሁላችንም ለምን ያኛው ይራባል የዛ ሰው መጥገብ የኔ መራብ አይደለም የዛ ሰው ብርሃን የኔ ጨለማ አይደለም የዛ ሰው ከፍታ የኔ ዝቅታ አይደለም እቺ ነገር አይምሯችሁ ላይ ሬጂስተር አድርጓት እሺ የሰው ከፍታ የእናንተም ከፍታ ነው እውነቴን ነው የምላችሁ ስለዚህ መወዳደር አቁሙ አሁን ያለው ገቢ አሁን ያለው ገንዘብ ማግኘት የምንችልበት መንገድ ማለት ነው ልንገራችሁ አፍሰን አንጨርሰውም 120 ሚሊዮን ህዝብ በላይ ያላት ሀገር ነች ቲክቶክ ወደ አይ ቲንክ 10 ሚሊዮን ተጠቃሚ ያለ 10 ሚሊዮን ማለት ነው 10 ሚሊዮን ሰዎች እነዚህ ክሬተሮች መሆን ይችላሉ ክሬተር ከሆኑ ተመልካች ይመጣል ጋይስ እመኑኝ ዘመኑ ተቀይሯል ሚዲያ ተቀይሯል ተከፋይነት እየመጣ ነው ወደ ውጭ ሀገር በቃ እየተቀየርን ነው ያለነው በቃ ላይፍ ስታይላችን እየተቀየረ ነው በቃ እንደዚህ ውብ እያለ ነው ባም እያለ ነው ያ ነገር ደግሞ ያያችሁት ነው በእኔ ህይወት ላይና ይህ ህይወት ደግሞ የእናንተ ህይወት ነው ሁላችንም እሺ እኔ የእናንተ መስታወት ነኝ መቅናት መተራረብ መወዳደቅ አቁመን ማለት ነው motivated inspired መከተል just okay ምን አድርጎ ነው እንደዚህ በዚህ ወደ እዚህ ደረጃ የደረሰው በምን መንገድ አድርጎ ምንስ ማድረግ ይችላልው የሚሉትን ነገሮች ልባችን ላይ ይዘን ተስፋ በማድረግ ስኬት ውስጥ መድረስ እንችላለን ተረዳችሁኝ ስኬት ውስጥ መድረስ እንችላለን ሃፒ በርዝዴይ አዶናይ እንኳን ተወለድክ ቀሪ ዘመንህ የተባረከ ይሁንልህ አንተ ክብርን ፍቅር እንክብካቤ ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ ቴንክ ዩ ሶ ማች ዛሬ ቀንህ ነው
ከዚህ በላይ ከፍ የምትልበት ቀን ይሆንልህ፣ ጊዜ ይሆንልህ እና ሃፒ በርዝዴይ እንኳን ተወለድ። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጭሆትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ስለዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና እወዳችኋለሁ። አመሰግናለሁ። ያሳለፍኩት ዘመን ካላንተ ፍቅር ያሳለፍኩት ዘመን ካላንተ ፍቅር ቀድሜ የሳይረስ ቆርጦ በቃላ $2000 መጠየቄ ነው ጥፋተኛ ያረጋኝ። እናንተ እንደዛ ላይ ዲስአፖይንት ካረኳችሁ እኔን የምትወዱኝ እኔን ሰፖርት የምታረጉኝ ዲስአፖይንት ካረኳችሁ በጣም ይቅርታ። በኔ ቦታ ብትሆኑ አንድ ሰው መጥቶ እንደዚህ አድርጓችሁ ምናምን ነገር ስታፍ በኖርማል ወይ ንፍታ ምናምን ነገር ሲላችሁ ማለት ኖርማል ወይ ኦኬ በቃ ሰዎች የኔን ኔክድ ነገር አዩ እኔን ይሰድቡኛል እዚህ ጋር ከዛ አንተን ይቅርታ ብዬ ላልፍ ነው። ኦኬ that's not working, that's not giving እኔ ጋር ማለት ነው። that's not me, you know. He have to pay for that shit. It's not like I want the money, but he have to pay for that shit. Even though like ብሩን ጋር ቢልክ ምናምን ነገር stuff, I know he's not gonna send it because like he's broke. ግን ቢልከው ራሱ I'm still gonna sue him. አለቀ። የሆነ የተለቀቀ ቪዲዮ ምናምን አለ እኔም ጣት ነው ያየሁትና I don't know ይሄን መልእክት የሚደርስሽ ከሆነ ግን አይኑ ደግሞ ከኔ በጣም የተሻለሽ ጠንካራ ማትሰሚ ሴት እንደሆንሽ አይቻለሁ። ማለቴ ታስታውቂያለሽ፣ ልጅ ነሽ፣ you don't give ምንም አይነት ኬር ለማንም። ግን እንደዚህ አይነት ነገር ስለሚሰብር I don't know ይሄ ከደረሰሽ ማለት ነው ማሪ I'm telling you
እናቱ ያዘችውን ነው ያልሽው። ምንም አዲስ ነገር እህቱ ያዘችውን ነው ያልሽው። ምንም አዲስ ነገር የለም። ላይፍ ይቀጥላል። ነገ የተሻለ ቀን ይመጣል። ዶንት ወሪ። ራስሽን እንዳትደብቂ። ካሁን ውጪ፣ ፈታ በይ፣ ተዝናኚ፣ ሊቭ ዮር ላይፍ። እንዲች እንዳይሰማሽ እሺ፣ እንዲች እንዳይሰማሽ። ይዩት እስኪ ምን ያገኛሉ? አይነኩሽ። ይዩ ቁጭ ብለው እያዩ ይኖሩ። አይነኩሽም የኔ ማር እሺ፣ አያገኙሽም። ማንም መጥቶ አፉን ቢከፍት ምንም በእናትሽ ዶሌት ማንም መጥቶ አፉን ቢከፍት በእግዚአብሔር እኔ እንጃ እንዴት እኔ ቴክስት ለማድረግም ፈራሁኝ። ላይክ አልፌሽ ቴክስት ላደርግልሽ ስላልፈለኩኝ ነው። ግን በጣም ወድሻለሁ። አይ ዶንት ኖ ይሄ ከደረሰሽ ዶንት ወሪ ማይ ላቭ ዩ አር ኩዊን እሺ። የፈለጉትን ነገር መብላት ይችላሉ። ሲጀመር በዚህ አይ ዶንት ላይክ መቅረጽን ላይክ አመኛለሁ። ላይክ እሱን ይቅርታ ብያታለሁ። ሁሉም ነገር ያሱ ትልቅ ላይክ ሶሪ ብያለሁ። ሶሪ ሪሊ የመጀመሪያው ጥፋት ከቤት ደና የተቀመጠችው ልጅ አደንዝዘ ሬሳ አርጋሃት ከደፈርካት በኋላ ቪዲዮ አሳልፈ ለሌላ ሰው ሰተ ላይፏ ሚስዳፕ ካደረክ በኋላ በዚህ ቻጭር በቃ ሶሪ ብያለሁ ሶሪ ብትል የሚፈታህ ያለ ይመስልሃል? ያንተን እህት አንዱ እንደዚህ ተጫውቶባት በእንደዚህ አይነት ቃል ተሳለቅባት ሚዲያ ላይ ብታይ አንተ ትቀበለዋለህ? ምን አይነት ራቁት ራስ ላይ ባዶ ጭንቅላት ብትሆን ነው? በመቀጠል ደግሞ ህግ ባለበት ሀገር ነው ያለው። በህግ ይሄ ልጅ መጠየቅ መቻል የለበት። ሁሉም እህት ያለው ሰው በሙሉ ዝም ማለት የለበትም። ይሄ ጭራሽ በእንደዚህ ቴክስት የተደራረግነው ራሱ እንዲህ ብያ ይሄ $2000 ምናምን የሚለው ቴክስት ምንድነው? ሲጀመር ደግሞ ልጅቷን ሬሳ ነው ያደረከው። ባይደው አይቻለሁ ያንን ቪዲዮ። ልጅቷ ኮምፕሊትሊ ራሷን አታውቅም ነበር። አታሳዝንህም? ቢያንስ ያ ሰው ያንተን ስሜት ሼር ካላደረገ ካንተ ጋር ደስተኛ ሆኖ ካላደረገ ራሱ አንተ ራስ ምን ሬሳ ኮና አንተ ራስ ያንን ማድረግ ራሱ እና ሼር አርጉ፣ ለህግ አካላት አድርሱ። ሶሊያሾ ትላንትና ደውላልኝ ለረጅም ሰዓት አውርተናል። በእኛ ሳይድ የተነሱ ወቀሳዎችን የሚጠሩትን ለማጥራት አካውንታቢሊቲ የሚወሰድባቸውን ደግሞ አካውንታቢሊቲ ለመውሰድ ማለት ነው። በመጀመሪያ እኔ የማንም ሴት የራቁት ቪዲዮም ሆነ የራቁት ፎቶ የለኝም። እንደዚህ አይነት ነገርም ተረካክቤ ተቀባብዬ አላቅም ብላለች። እዛ በተረፈ ስለነ ዋንትያ ስለነ ጃኒ ስለነዚህ ስለምታወራቸው ሴቶች በዙሪያዋ ካሉ ሰዎች ኢንፎርሜሽን እንደሚደርሳትና እነሱንም ፐርሰናሊ አግኝታቸው እንደምታውቅና በእንደዛ አይነት መልኩ የሰበሰባቻቸውን ኢንፎርሜሽኖች እንደሆነ እንደዛ ስታወራ የነበረው ስትናገር የነበረው ተናግራለች። እሱም ቢሆን ግን ሴቶችን ፋይል ይዞ ሚስጥር ይዞ ማስፈራራት ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለውን የሴቶች ጥቃትን እንደሚያበረታታ ፕሮሞት እንደሚያደርግ እና ለሌሎች ሰዎች ሰፊ በር እንደሚከፍት ተማምነናል፣ ተነጋግረናል። ለዛም ኃላፊነት ወስዳለሁ፣ አካውንታቢሊቲ ወስዳለሁ ብላለች። ጓደኛዬ ቦይፍሬንዴን ባሌን ብትወስድብኝ አሲድ ደፋባታለሁ ያለችውንም ሪማርክ ለሱም በጣም በተደጋጋሚ ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቃለሁ። ያው በስሜት ተነሳስቼ የተናገርኩት ነገር ነው። ነገሩን ሳስበው በጣም ስለሚያንገበግብ ብላለች። በሶሻል ሚዲያ ላይ ወተን የምንናገር ሰዎች ምን አይነት ነገርን ፕሮሞት እያደረግን ምን አይነት ነገርን እያንቀሳቀስን እየቀሰቀስን ኢንፍሉዌንስ እያደረግን እንደሆነ ማወቅ አለብንና አንዳንድ ነገሮች ላይ ስፔሻሊ ከሴቶች ጥቃት ጋር በተያያዘ ያሉ ነገሮች ላይ በጣም ሴንሲቲቭ መሆን አለብን፣ ኃላፊነት መውሰድ አለብን። ያንን ተነጋግረን ተማምነናል። ከዚህ በፊት ለሰራቻቸው ሴቶች ላይ ጥቃት ለሚያበረታቱ ጥቃትን ፕሮሞት ለሚያደርጉ ኮንተንቶች፣ ንግግሮች፣ ተቆራርጠው የወጡ ክሊፖች በሙሉ ኃላፊነት እንደምትወስድና እዚህ ነገር ላይ ያላትን አቋም በግልጽ እንደምታሳውቀን ነግራኛል። ኖርማሊ ይሄ ነገር በጣም እየተደጋገመ ስለነበረ እንደምታውቁት ላይቭ ላይም ስናወራ እንደነበረው ቴሌግራም ግሩፕ ክሬት አድርገን ስትራቴጂ አውጥተን ለኢትዮጵያ ሴት ጠበቆች ማህበር ደብዳቤ ጽፈን ፔቲሽን አሰባስበን ሪፖርት ለማድረግ ፔጇን አስበን ነበር። ይህንን ልናደርግ ያሰብነው ግን አንድ ሲንግል ማም ልጇን የምታሳድግበትን እንጀራዋን የምታገኝበትን መንገድ ለመበጠስ፣ ለመቁረጥ፣ ለማፍረስ አልነበረም። እንደምታውቁት የሴቶች ጥቃት ወረርሽን ላይ ነው ያለ ነው። ነገሮች በጣም እየተወሳሰቡ ነው ያሉት። እንደዚህ
የሆነ ነገር ኢንፎርሜሽን ሰምተን እሷ ነች ጥፋተኛ እሱ ነው ጥፋተኛ የምንልበት ሌቭል ላይ አይደለን። እዚህ ጋር በተያያዘ የሚናገሩ ሰዎች ደግሞ ይሄንን ያለውን ውስብስብ ነገር ተረድተው ተጠንቅቀው የማይናገሩና ተጠንቅቀው መሆን መደረግ ያለበትን ነገር የማያደርጉ ከሆነ አካውንታቢሊቲ መውሰድ አለባቸው ብለን ስላሰብን ነው። at the end of the day ሊያ ሴት ናት፣ እናት ናት። እሷ ላይ ምንም አይነት ፐርሰናል ችግር የለብንም የለብኝ። ሶሻል ሚዲያ ፕላትፎርሙ እስካላት ደግሞ እዚህ ነገር ላይ ያላትን አቋም ከዚህ በኋላ በደንብ ታሳውቀናለች ታሳየናለች ብዬ ተስፋ አደርጋለሁ። ስፔሻሊ ከትላንት በኋላ ብዙ ነገሮችን አንደርስታንድ እንዳደረገች ተስፋ አደርጋለሁ። በተለይ እዚህ ጋር በጣም መሰመር ያለበት ነገር ምንድነው? ዋናዎቹ እዚህ ጋር እነዋንትያ አይደሉም፣ እነጃኒ አይደሉም፣ እዚህ ጋር ጣት የተቀሰርባቸው ሴቶች አይደሉም። እነሱን እያዩ ፈርተው ቤት ውስጥ የሚቀሩ በጣም ብዙ ሌሎች ቁጥር ስፍር የሌላቸው የተጠቁ ሴቶች አሉ። እነዛ ሴቶች ናቸው ታርጌታችን፣ እነዛ ሴቶች ናቸው ፎከሳችን። እዚህም ነው ይሄን ያክል የተንገበገብ ነው እኔም የተንገበገብኩት። ሶሊያ የተነጋገርነውን ነገር ተግባራዊ እንደምታደርጊው ተስፋ አደርጋለሁ። ከመስመር ከወጣው ይቅርታ ጠይቅሻለሁ። ከዛ በተረፈ ሶሻል ሚዲያ ላይ ትልቅ ፕላትፎርም ያላችሁ ሴቶችም ወንዶችም የተጠቁ ሴቶች ላይ ጣታችሁን ኮንቲኒየስሊ እየቀሰራችሁ ያላችሁ አስቡበት። እኛም ዝም አንልም። እስከ መጨረሻው ለመሄድ ዝግጁ ነን። Thank you for watching. Bye. እና ልጅቷ ቪዲዮ የተያዘባት ልጅ ሙሙዋ ትልቅ ነው አሉ ቪዲዮ ያዩት። ልጅቷ ግን ትንሽዬ ልጅ ናት። ሙሙዋ እንዴት ትልቅ እንደሆነ እኔ ግራ ነው የሚገባው። አሁን ሲታይ ሰውዬ ትልቅ ነው እና የሆነ 30 ቤት ይገባል ብዬ አስባለሁ እርግጠኛ ነኝ። እና የሁላ ዓመት ሲኖር ጭንቅላት ውስጥ ምን እየተማረ ነው ያደግከው? እንዴት ነው ነገሩ? እህት ቢኖር እንጃ እህት ያለ አይመስለኝም እንደዚህ አትልም። እህት ቢኖር ግን የሆነ እናት ቢያንስ ይኖራል። እና እንዴት ነው የሆነ ሴት ልጆችን ታውቃለህ በዙሪያ አድገዋል ልጅ ሆነን ምናምን እንዴት ነው ያስተሳሰብ ይመጣላችሁ? ቆይ እኔ እንዴት ነው የሚታሰበው? ወይ ምን አይነት ዝቅጥና ነው የሆነ እንጃ። ያንተ ይቀፋል፣ በቃ ይቀፋል። ይባስ ልጅቷ ማጽናናት ምናምን ሲገባ ምናምን ወንድ ምንም አይሆንም። አንድ ስለ ወንዱ የተወራ ነገር የለም አብረው እንዲሆኑ ሲባል ቪዲዮ ለሷ እንዲሆነ ነገር መሆን ሲገባ ይባስ እኔ ምን አይነት ዝቅጠት ነው? ቆይ ምንድነው እንደዚህ ለማሳሰብ አይምራችሁ እንዲያስብ ምንድነው እንደዚህ ብርታትና አቅም የሚሆን? ቆይ እንዴት ነው ይሁላ ዓመት ምንድነው ውስጥ ሲማር ያደገው? ምን አይነት ነውር ነው? እኔ እንጃ። እህት ብትሆን ቆይ ምንድነው የምትለው? እኔ ቃላት ነው ያጠረኝ እግዚአብሔር። እና ሁሉም ብዙ ሴት ላይ ይገጥማልና ኖርማል ነገር ነው እያልኩ ሰው እኔ ራሱ የሊ ስላቃጠለኝ ነው ቪዲዮ የምሰራው እንጂ ስለሷ ጉዳይ ምንም ባይወራ በቃ ይገጥማል። ኖርማል ሆኖ ሳይሆን በቃ መተው በቃ ልጅቷ እንደሚወጡት ይወጡታል። ቤተሰብ አላት፣ መደረግ ያለበት ይደረጋል። እኛ ምንም አንፈይድላችሁ። ግን እንደዚህ አይነት ባለጌዎች ግን እየተነሳችሁ ባትባልጉ በቃ ወይ ቢያንስ ካዝናናችሁ አዝናኑት። ጥሩ እሱም አያስፈልግም፣ ምንም ጥቅም የለውም ለሱ። ይሄን ያለውም ብትረሳ ይሻላታል በእንደዚህ አይነት ወይ እና ድጋሚ ጠንከራ ብትመጣ ይሻላታል። ግን ካልሆነ ዝም ማለት ይሻላል። የምን መበሻቀጥ እንደዚህ መግማማት ነው? ምን አይነት ነውር ነው? ነገ ታለቅሳለህ፣ ነገ ዋጋን ታገኛታለህ በዚሁ በምድር። ወይ ሴት ወልደ እንደው አያርግባት በአንተ ልጅ ተረግመው ወልዳ ግን እኔ እንጃ ዋጋን ግን ታገኛለህ። እንዲህ አይባልም፣ አይደረግም። ሰላም ቤተሰብ እንዴት ናችሁ? ማንኛውም እህት ያለው ወንድ ይሄንን ቪዲዮ እንዲያሳልፈው አልፈልግም። ምክንያቱም ሰሞኑን በተደጋጋሚ እንትናኮ ፋይል ወጣባት የሚባል ነገር በጣም ኖርማላይዝ ሆኖ ቪዲዮ ተለቀቀባት የሚባለው ነገር ኖርማላይዝ እየሆነ እንደሆነ ፊል እያደረኩ ነው። ሶ አንድ ታናሽ እህት እንዳለች ወንድም ደግሞ ይሄንን ነገር መስማት በጣም ያሳዝናል። ምክንያቱም በጣም ወዳቸው ከዝኖች አሉኝ፣ በጣም ወዳት ታናሽ እህት አለችኝ። በምን ያህል ልክ ብጠብቃቸው ከዚህ ነገር አስመልጣቸዋለሁ የሚለው ነገር በጣም እያሳሰበኝ ስለመጣ አትሊስት ቪዲዮ ሰርቶ አዌር አድርጎ ሰዎችን ከዚህ ነገር እንዲያመልጡ ማድረግ ስላለብኝ ነው ይሄን ቪዲዮ ለመስራት የተገደድኩት። ሶ ሪሰንትሊ እየሰማችሁት ነው እንትና ቪዲዮ ተለቀቀባት ምናምን ይባላል። ይሄ ነገር ሲፈጠር ሴቶቹ ራሳችንን አናቅም እያሉ እንደሆነም ተደጋጋሚ ሰምቻለሁ። ሶ ይሄ ማለት ደግሞ ያንን እያደረገ ያለው ሰው ሁለት ወንጀል እየሰራ ነው ማለት ነው በትንሹ ስለ ህግ ብዙም ባላቅም በትንሹ ግን ህግ ላይ የሚሰሩ ሰዎች ይሄን ቪዲዮ ካዩት እንዲያግዙኝ ይፈልጋሉ። በትንሹ ሁለት ወንጀል እየሰራ ነው። አንደኛው ቪዲዮን መልቀቅ በራሱ በኢትዮጵያ ህግ ያስቀጣል። ሁለተኛ እየደፈረ ሲቀጥል፣ በተለይ 18 ዓመት በላይ ያላችሁ ሴቶች በጣም ተጠንቀቁ። ይሄ የሆነ የምትሉት ነገር አለ፣ በጣም ያደጋችሁ የሚመስላችሁ ነገር አለ። በጣም ገና ናችሁ፣ አላደጋችሁም። በጣም ብዙ ላይፍ አላያችሁ። ምክንያቱም አሁን ከፍ ያሉትን 25 26 ያሉትን ብትጠይቋቸው ባልሰራናቸው የሚለውን ስህተቶች እናንተ እየሰራችኋቸው እያየን ነው። በቃ በላይፋችን ወይኔ ይሄን ባላረኩት የሚባለውን ነገር እናንተ እየሰራችኋቸው እያየን። ለሴት ልጅ ጠላቷ ወንድ ብቻ አይደለም፣
ሴትም በራሷ ለሴት ልጅ አስቸጋሪ ነው። ከማን ጋር ነው ምዝናናው? ከማን ጋር ነው እየወጣ ያለሁት? ማነች አጠገቤ ያለችው? ማን ነው አጠገቤ ያለው የሚለውን ነገር በጣም ትኩረት ሰጥታችሁ ማወቅ አለባችሁ። ምክንያቱም አጠገባችሁ ያለው ሰው ነው ለዛ ነገር አሳልፎ የሚሰጣችሁ። መጠጣችሁ ላይ ምን እንደሚደረግባችሁ አታውቁም። ለመዝናናት ብትወጡ እንኳን ራሳችሁን ጠብቁ። ወንዶቹም እያደረጉት ያሉት በጣም በቃ እኔ ከነሱ ጋር በዚህ ሰዓት ወንድ ተብሎ መጠራት በጣም የሚያሳፍር ጉዳይ ነው። this is not masculine, this is not አንድ ወንድ ነኝ የሚል ወንድ ቤተሰቡን ፕሮቴክት ያደርጋል፣ እህቱን ፕሮቴክት ያደርጋል እንጂ አንተ ጋር እስካልደረሰ ድረስ ብለህ ይሄንን ማሰራጨት ማለት በጣም ነውር ነው። ምክንያቱም ነገ ጠዋት አንተም ቤት ዘሎ ይገባል። ምክንያቱም ያቺ እህት ማይጠብቃት ወንድ ሳይኖር ቀርቶ አይደለም፣ ወንድም ሳይኖራት አባት ሳይኖራት ቀርቶ አይደለም። አንተ አምናህን የተሸወደችው ባንተ ያንተም እህት ነገ አምናህ መሸወዱ አይቀርም። ግን በቃ እንደ አንድ ወንድም ግን እንደ አንድ ወንድ ልጅ እህት እንዳለችው ታናሽ እህት እንዳለችው ወንድ ልጅ ግን በጣም ስለሚያሳስበኝ ልናገር። አንደኛ ሴቶች እባካችሁ ራሳችሁን ጠብቁ። ከማን ጋር እንደምትወጡ ከማን ጋር እንደምትዝናኑ በደንብ እወቁት ፕሊዝ። ሁለተኛ መጠጣችሁን ትታችሁ አትሂዱ። መጠጣችሁ ውስጥ ምን እንደሚደረግ አታውቁም። ሶስተኛ እባካችሁ ይህንን ነገር ደግሞ በጣም አጽንኦት ሰጥቼ የምናገረው የተለያዩ ሴቶችም እንድትሰሩበት ፈልጋለሁ። ይሄንን እያደረገው ያለው ሰው ኤክስፖዝ ባለመደረጉ ሴቷ ተበዳይም ሆና ፈሪም እየሆነች ነው። ይሄንን እያደረገ ያለ ሰው እንትና ነው ተብሎ ባለመነገሩ ተደጋጋሚ ይሄንን ነገር ለማድረግ ኮንፊደንት አግኝቷል። ተደጋጋሚ ይሄንን ለማድረግ ደግሞ በቃ ማንንም አያስቆመኝም የሚል ነገር ነው። ይሄ ነገር ያጋጠማችሁ ማንኛዎቹም ሴቶች፣ በጣም ብዙ ሴቶች ይሄ ነገር እንዳጋጠማችሁ አውቃለሁ። ማንኛዎቹም ሴቶች ይሄ ነገር ያጋጠማችሁ ያወጣባችሁ ሰው ፋይል ፎቶን ማውጣት አለባችሁ። በቃ እንደ ግዴታ ያንን ፋይል ያወጣውን ሰውዬ ያንን ፋይል የቀረጻችሁን ሰውዬ ማውጣት አለባችሁ። ምክንያቱም አንደኛ ሌሎቹ መጠንቀቅ አለባቸው ከነዛ ሰዎች፣ ሁለተኛ ደግሞ በህግ አግባብ መጠየቅ አለባቸው። መጠየቅ ስላለባቸው ያንን ነገር እንድታደርጉ አርጎ የቀረጻችሁን ሰውዬ ማውጣት አለባቸው። ምክንያቱም ሁለት ወንጀል ነው እየተሰራ ያለው በትንሹ። አንደኛ ያለ ፈቃድ ሴክስ ማድረግ መድፈር፣ ሁለተኛ ቀርጾ መፖሰት ማለት ደግሞ ሌላ ትልቅ ወንጀል ነው። በኢትዮጵያ ህግ ቀርጾ መልቀቅ አይቻልም። ፈቃደኛ እንኳን ብትሆን ቀርጾ መልቀቅ አይቻልም በኢትዮጵያ ህግ። ስለዚህ ሴቶች ራሳችሁ ያንን ያደረገውን ሰውዬ ዲስ ኢዝ ዘ ጋይ እዛ ነገር ውስጥ ያስገባችሁ ሌላ ሰው እንኳን ቢያደርገው ማታውቁት ከሆነ ይሄ ሰውዬ ነው እዛ ቦታ እንዲሄድ ያደረገኝ ብላችሁ በዛ ሰውዬ እዛ ሰውዬ ጋር ይደረሳል እንጂ ክብራችሁን ምናችሁን በቀላሉ እንደዚህ መጫወቻ ሲያደርጉት ማየት እንደ ወንድም ስለሚያመኝ ነው ይሄንን ቪዲዮ ለመስራት የተገደድኩት። ስለዚህ እባካችሁ ራሳችሁን ጠብቁ። እንደ አንድ ወንድም ጦርነት እንደተከፈተብኝ ነው ማስበው። ምክንያቱም ነገ ጠዋት እህቴን ጠብቄ ለማሳደግ ምን ያህል ልክ መጠንቀቅ እንዳለብኝ አላውቀውም። ከዚሁ መጠንቀቅ ካልጀመርን በስተቀር የምወዳቸው ሴት ጓደኞች አሉኝ፣ እህቶች ያሉ፣ ከዝኖች ያሉ ቤተሰብም እንደ አይነት ነገር ውስጥ ገብቶ ያለውን ዲግኒቲ ሲያጣ በማህበረሰቡ ዘንድ ቤተሰብም ሲያፍር ማየት በጣም ስለሚያሳዝነኝ ይህን ቪዲዮ ለመስራት ተገድጃለሁ። ከዚህ በኋላ ይቀጥላል። ቤተሰቦች ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለተለያዩ ሰዎች አድርሱ። በተለይ ከ18 ዓመት በላይ ያሉ ሴቶች ከ18 እስከ 22 ያሉ ሴቶች እባካችሁ ተረጋጉ። የትም አይሄድባችሁ፣ ተረጋጉ። ዓለም እየተናጠች ነው። እንደው የመናጥ ምን ያመጣብን ይሆናል ብሎ በስጋት ጠይቀኝ። እናንተም አስቡበት። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ ላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑ ለነሱ ነው ትርፉ፣ ሲጋጩ ጉዳት ለነሱ ነው። ዶክተር አብይ አህመድ ይባላሉ። የኢትዮጵያ ጠቅላይ ሚኒስትር ናቸው። ታዲያ እኚህ ሰው ዛሬ ዓለም ሰላም ሆና የሚያገኘነው ነገር የለም፣ ይልቁንስ እንደውም በመበጥበጧ ውስጥ የምናገኘው ጥቅምና ትርፍ ይኖራል፣ ያንን ነው መፈለግ ሲሉ ተናገሩ። ዓለም ሰላም በማጣቷ ውስጥ የሚገኘውን ትርፍና ጥቅም የሚያውቁት እርሳቸው ስለሆኑ ይሄንን እርሳቸው የተንትኑት። እኔ ግን እስኪ ጥያቄ ልጠይቅ። ዓለም ሰላም በመሆኗ አይደለም ወይ የተለያዩ ባህር መተላለፊያዎች ክፍት ሆነው ወደ ኢትዮጵያ የተለያየ ጥሬ ዕቃና ብዙ ምርት እያስገባን ለሀገርና ለዜጎች ጥቅም የምናውለው? ከዚህ ወደ ውጭ ኤክስፖርት የምናደርገው የኢትዮጵያ አየር መንገድስ ትራንስፖርቱን አቀላጥፎ ወደ ተለያዩ ሀገራት በረራ እያደረገ ከዚያም ወደዚህ ቱሪስቶችንና የተለያዩ ዜጎችን እያመጣ ለሀገር ከፍተኛ ገቢ የሚያስገባው? ሲቀጥልም ደግሞ በኢትዮጵያ በሀገራቸው ላይ ተንቀሳቅሰው በነጻነት መስራት ያልቻሉ ዜጎች ወጥተው ወደ ተለያዩ አረብ ሀገራትና ወደ ሌሎችም ሀገራት ሰርተው እዚህ ቤተሰቦቻቸውን የሚያስተዳድሩት፣ ልጆቻቸውን የሚያሳድጉት፣ ራሳቸውንም የሚቀይሩት ዓለም ሰላም ብትሆን አይደለም ወይ? እዛ እነሱ በሚቀጣቀጡበት በጦርነት መካከል የኛ ዜጎችስ አይደለም ወይ እንጀራ ብለው የወጡትስ?
አይደሉም ወይ ስጋት ውስጥ የሚወድቁት? ይሄስ ዓለም ሰላም በማጣቷ የሚመጣ ጉዳት አይደለም ወይ? እንደገና ደግሞ እነርሱ እርስ በርስ በተደባደቡ ቁጥር እንደ ሶሪያና የመሳሰሉ ሀገራት ዜጎች ሀገራቸው ሲፈርስ ኢትዮጵያን በስደተኛ የሚያጥለቀልቁት ይሄስ ለኢትዮጵያ ጉዳት አይደለም ወይ? ኢትዮጵያ ውስጥ ብዙ መረዳት ያለበት ሰው እያለ ሌላ ተረጂ ወደ ኢትዮጵያ በገፍ ሲመጣ ይሄስ ለሀገራችን ጉዳት አይደለም ወይ? ይሄስ ዓለም ሰላም በማጣቷ የሚመጣ ጉዳት አይደለም ወይ? በዓለም ላይ የነዳጅ መወደድ ከጦርነት ጋር ተያይዞ የሚመጣ የነዳጅ መወደድ በዚህ ላይ ሌላ እጥፍ የኑሮ ውድነት የሚፈጠረው ዓለም ሰላም ስታጣ አይደለም ወይ? እንዴት ዓለም ሰላም ብትሆን ምንም አይጠቅመንም ሊባል ይችላል? እንዴት ነው ነገሩ? እኔ እንደው የቲክቶክን ተመልካች ላለማሰልቸት እንጂ ብዙ መጨመር ይቻላል፣ ብዙ መሰል ችግሮችን ማለት ነው። እና እስኪ ምን ትላላችሁ? እስኪ ስለዚህ ነገር አዲስ ንግግር ሰምተን እንምጣ። ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩም ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት። ይሄ ብዙ መተንተንም መተርጎምም የሚያስፈልገው ንግግር ነው ብዬ አላስብም። ብቻ ጠቅላይ ሚኒስትሩ እያሉ ያሉት ዓለም ሰላም በሆነች ጊዜ ምን ሰጠችን ማለት ዓለም ሰላም በሆነች ጊዜ የባህር በር ያስፈልጋቸዋል፣ ተቸግራቸዋል፣ እስኪ እንኩ ተጠቀሙ ያለን አለ ወይ? ስለዚህ ይህን አጋጣሚ ተጠቅመን አሰብን እንወስዷለን ማለት ነው። ባጭሩ ነው ንግግሩ። ኢትዮጵያ አሰብን ለመውሰድ ትክክለኛ ሰዓቱ አሁን ነው። ነጮቹ ስትራይክ አይረን ዋይል ኢት ኢዝ ሃት እንደሚሉት ማለት ነው። ብረት በትኩሱ ትክክለኛ ሰዓቱ አሁን ነው። የዓለም ትኩረት እዚህ መዛም በሆነበት ሁሉም በቀጠናው እየተጨፋጨፈ ባለበት በዚህ ሰዓት ነው ኢትዮጵያ አሰብን መውሰድ ያለባት። ንግግሩ ይሄ ነው እኔ እንደሚመስለኝ። ምን ይመስላችኋል? እስኪ ኮሜንት ላይ አሳውቁኝ። ይድረስ ለምድረ ልጥጥ በሙሉ ሶስተኛው ዓለም ጦርነት አፍንጫችን ላይ ነው። ያላችሁን አካፍሉ፣ እንብላ፣ እንጠጣ፣ ከዛ አንድ ላይ እንለቅ። ቤላ አማንሽ ሁሉ ሰላም? ምን ሆነ ነው? ከጎቤው ጋር እኮ ተፈሳፈሰ። ኧረ እባክህ ጥግረስ አስቀየምኩት። እያየሁት እኮ ነው። ኢቶ የኔ ናት። የእሱን ብታይ ምን ልትል ነበር? እኔ እኮ ሰው ፊት አላስቀይመውም ብዬ ይኸው ቅያስ ይዤ እየጠበኩ የት አለው? ኧረ ቤቴ አካባቢ ቁጭ ብሎ ዛሬማ ፊቱ ሲያስፈራ አልኩ። ኧረ ተው፣ እኔን ነው የሚጠብቅ። ቤቴ እኔ እንጃ አላውቅም። ዛሬ ብቻ ደግሞ መሽቷል። የት ይኬዳል በዚህ ሰዓት? ወይ ፖሊስ ጥሩልኝ። እንዲህ ማፈራረጡ አልበቃውም እንዴ? ድፍረት ሴት ሄደ። የምን ድፍረት? ኧረ ይገለኛል ሰውዬ እንዴ! ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።